ኖሽን የብዙ ስኬታማ ሰዎች ሰከንድ ብሬን እንደሆነ ይነገራል። ብዙዎችም በሚያስደንቅ ሁኔታ ፕሮዳክቲቭ ለመሆን፣ ቢዝነሳቸውን በሲምፕል ዳሽቦርድ ማኔጅ ለማድረግ፣ ሪሰርች ለመስራት እንዲሁም በሚያስደንቅ ሁኔታ የኮንተንት ክሪኤሽን ፕሮሰሳቸውን ቀለል ለማድረግ ይጠቀሙበታል። አብዛኞቻችን ግን ኖሽንን የምንጠቀመው ልክ እንደ አንድ ኖት ቴኪንግ አፕ ወይም ደግሞ እንደ ቱዱ ሊስት ቱል ነው። እንዲህ ከሆነ ኖሽንን እየተጠቀምን ያለነው እንደ ኤክስፐርቶች ሳይሆን እንደ አብዛኛው 99% የኖሽን ተጠቃሚዎች ነው። እኔ ኖሽን ላይ ብቻ ከ15 በላይ ሰራተኞች ያሉት ቢዝነሴን ማኔጅ አደርጋለሁ። ብዙ ሀሳብ ሳይገባኝ ኮንተንት ክሬት አደርጋለሁ። ከዚህ በተጨማሪ ደግሞ ልክ እንደ አንድ የህይወት ተማሪ የተለያዩ ጥናቶችን ኦርጋናይዝ በሆነ መንገድ ኖሽን ላይ አስቀምጣለሁ፣ እጠቀማለሁ። ይህ ቤዚክ ኖሽን ቱቶሪያል አይደለም። ጠጠር ያሉ የኖሽን አጠቃቀሞችን የምናይበት ከ99% ተጠቃሚ ወጥተን ወደ 1% የኖሽን ኤክስፐርቶች የምንሄድበት ቪዲዮ። ስለዚህ ተዘጋጁ። the first basic የሚባለው ነገር ቢኖር ምንድነው? ይህንን የተለያዩ ቢልዲንግ ብሎኮችን ሆም ፔጃችሁ ላይ አሬንጅ ማድረግ፣ ከዛ በተጨማሪ ደግሞ ፌቨራይት እና ፕራይቬት፣ ከዛ ሼርድ ፕላስ ቲም ስፔስ የሚሉ ደግሞ እዚህ ጋር የተለያዩ ፓርቶች አሉ። ቲም ስፔስ ማለት ከተለያዩ ቲሞች ጋር የምትሰሯቸው የተለያዩ ፔጆች ካሉ እዛ ጋር ነው ካታጎራይዝ የምታደርጉት። ፌቨራይት ደግሞ የሚመቻችሁን ወይም ደግሞ ፍሪኩዌንትሊ የምትጠቀሙትን ነገር ሊስት የምታደርጉበት ነው። ፕራይቬት የሚለው ፓርት ደግሞ ሲምፕሊ እናንተ ፕራይቬትሊ ማድረግ የምትፈልጉትን ነገር የምታስቀምጡበት ነው። ሼርድ የሚል ሌላ ኦፕሽንም አለ። እሱ ደግሞ ከሰዎች ጋር ሼር የምታደርጉት ነገር ካለ እዛ ላይ ሊስት ያደርግላችኋል። ሰምታይምስ ደግሞ ዲቴይልድ የሆነ ሊንክ መጣላችሁ ይችላል። በመጀመሪያነት የምናየውን የሪዲንግ ታብ ላሳያችሁ። ሪዲንግ ታብ ኢዝ ማይ ፌቨራይት ፓርት ኖሽን ላይ የተለያዩ ዳታቤዞች ናቸው። አዝ ዩ ካን ሲ ቡክስ የሚለውን ክሊክ ሳደርገው ሳነባቸው የነበሩ መጽሐፎችን ሊስት ዳውን ያደርግልኛል። በተለያየ ከቨር ፔጅ በተለያየ ቡክ ሊስቶች ያስቀምጥልኛል። እነዚህን ቴምፕሌቶች ለመስራት ይህን ያክል ኮምፕሊኬትድ የሆነ ነገር የለውም። በቪዲዮ መሀል ላይ አንዳንድ ነገሮችን ሼር አደርጋቸዋለሁ። በምን አይነት መንገድ ኢዚሊ አክሰስ እንዴት እንደምታደርጓቸው ሼር አደርጋቸዋለሁ። ሪዲንግ ታብ የሚጠቅመን ምንድን ነው? ለምሳሌ ማንበብ የምትወዱ ከሆነ ስፔሻሊ ደግሞ ተማሪዎች ዩኒቨርሲቲ ያላችሁ ከሆናችሁ የተለያዩ እንግዲህ ንባቦች ይኖራሉ፣ ሪሰርቾች ይኖራሉ። ያንን በምናደርግበት ሰዓት ይሄ ምንድን ነው? ይህ ታብ ከላይ እንደምታዩት የተለያዩ ቪዎች አሉትኝ። እነዚህ ቪዎች የሚረዱ ምንድን ነው? በዲፍረንት ወይ ኮንተንቱን እንድናይ ነው። እኔ ዩዥዋሊ የምጠቀመው ምንድን ነው? ማነባቸውን መጽሐፎች አስቀምጥና ከዛ ከሊንክድ ፔጅ ጋር እያይዘዋለሁ። ሌትስ ሴይ ወደ ታች እንውረድና ላሳያችሁ። እንግዲህ ሬት ማድረግ ትችላላችሁ። እዚህ ጋር ያነበባችሁበትን ቀን ማስቀመጥ፣ ካታጎሪ፣ ከዛ ከማን ሪከመንድ ደረጋችሁ ኤቭሪቲንግ ማስቀመጥ ትችላላችሁ። አንድ ፔጅ ልክፈትላችሁ። ይህንን ፔጅ ልክፈተውና እዚህ ላይ ምንድነው አንድ ሊንክድ ፔጅ አለ። የሊንክ ፔጅ ምንድነው መሰላችሁ? ሰመራይዝ የወሰድኩበት ነው። ብዙዎቻችን አሁን መጽሐፍ ካነበብን በኋላ ስፔሻሊ ደግሞ በድግግሞች የምናነባቸው መጽሐፎች ከሆኑ ኖት ግዴታ መውሰድ አለብን። ያንን ኖት ቢካውዝ መጽሐፉን እንደገና በየጊዜው ላናነበው እንችላለን። ኪኪ የምትሏቸውን ፓርቶች እየወሰዳችሁ ነው የምታስቀምጡት። እና እኔ ሪዲንግ ቴብሉን ከተጠቀምኩ በኋላ ምንድነው ማድረገው? የተለያዩ ሊንኮችን እዚህ ጋር አስቀምጣለሁ። ከዛ እነዛ ሊንኮች ደግሞ ምንድነው እዛ ኦርጋናይዝ ነው። በቃ ከፍተዋለሁ፣ ከዛ እንደገና አክሰስ አደርገዋለሁ። ይህንን ደግሞ ዲቴይልድ በሆነ መንገድ ስትራክቸር ማድረግበት አንድ ፔጅ አለ። ከዚህ ቀጥሎ አሳያቸዋለሁ። ይህንን ክሬት ለማድረግ አሁንም ሶፊስቲኬትድ የሆነ ነገር የለም። ቴምፕሌት ከፈለጋችሁ ሼር አደርግላችኋለሁ። እስከ ቪዲዮ መጨረሻ ድረስ ጠብቁኝ። ሲምፕሊ እዚህ ጋር እንምጣና ቴብል ነው ክሬት የምናደርገው። ቴብል ዳታቤዝ ቴብል ነው። ዳታቤዝ ቴብሉን ክሊክ ስናደርገው ምንድነው ይመጣልናል። ስም እንሰጠዋለን። ለምሳሌ ሪዲንግ ዳታቤዝ እንለዋለን። እንዲህ ካልነው በኋላ ዳታቤዛችን ክሬት ተደረገ ማለት ነው ሲምፕሊ። ከዛ እዚህ ጋር ኒው ዳታቤዝ ይላል። ይህንንም በሪዲንግ ዳታቤዝ ብላችሁ ልሰጡት ትችላላችሁ። ከዛ እዚህ ጋር የተለያዩ ፕሮፐርቲዎች አሉ እንደምታዩት ማለት ነው። እዚህ ጋር የተጠቀምነውን ስሞች የምታስቀምጡበት ሊሆን ይችላል፣ ወይም ደግሞ ቁጥር የምደረድሩበት ሊሆን ይችላል። ፕሮፐርቲ ደግሞ አድ እናደርጋለን። ፕሮፐርቲ ሲባል ደግሞ ምንድነው አሁን እዚህ ጋር ስኮሮች አሉ አይደለ? እዚህ ጋር ያስቀመጥናቸው ምን አሉ? ግሬድ ሰተናል፣ ታግ አለ፣ ካታጎሪ አለ፣ ዴታ አለ አይደለ? እነዚህ ምንድነው በፕሮፐርቲ ነው የሚለዩት። ዳታቤዝ ክሬት በምናደርግበት ሰዓት የተለያየ ፕሮፐርቲ በዛው ልክ መስጠት አለብን ማለት ነው። ለምሳሌ ሰሌክት የሚለውን ፕሮፐርቲ ስንጠቀም ሌትስ ሴይ እዚህ ጋር ሰሌክት የሆነ ኔም ከሰጠን በኋላ ሪች ዳድ ፑር ዳድ፣ ከዛ እንመጣና እዚህ ጋር ሰሌክት የሚለው ካታጎሪ ምንድነው የሚሆነው? መጽሐፉን አንበባችሁታል፣ ጀምራችሁታል ወይስ ምን ያህል ፕሮግረስ ሂዷል የሚለውን ነገር ልጽፉበት የምትችሉት፣ ወይም ደግሞ ሪከመንድ ተደርጊያለሁ። ከዛ በተጨማሪ ማለት ትችላላችሁ ሪዲንግ፣ ከዛ ፊኒሽድ። በቃ እነዚህን ኦፕሽኖች ታስገቡና ምንድነው ሰሌክት ታደርጋላችሁ። ሰሌክት እያደረጋችሁ ደግሞ ቤስት ፓርት የሚሆነው ምንድነው መሰላችሁ? ሌትስ አሁን እዚህ ጋር እንመጣለን አይደል? የተለያዩ ቪዎች አሉ ብያቸዋለሁ። የጨረሳችሁትን መጽሐፍ እዚህ ጋር ያስቀምጥላችኋል። ምን ያህል መጽሐፍ ጨርሻለሁ የሚለውን ከመጨረሻ ላይ ወስዳችሁ ሞር አለ ካውንት አድርጎ ያስቀምጥላችኋል መጨረሻ ላይ። ከዛ በተጨማሪ የምታነቧቸው መጽሐፎች ወይም ደግሞ ያላነበባችኋቸው መጽሐፎች ካታጎራይዝ ያደርግላችኋል። ይህንን ምንድነው ፊልተር የሚል ኦፕሽን አለ። ይህ ፊልተር ኦፕሽን ምንድነው? ለምሳሌ ዌይቲንግ ነው ብዬ የማስቀምጠው ነው። ያላነበብኩት መጽሐፍ ካለ ዌይቲንግ የሚል ኦፕሽን ሰጠዋለሁ፣ ወይም ደግሞ ፐንዲንግ
እየተነበበ ያለም ከሆነ ከዛ ፊኒሽድ ከሆነ ደግሞ ቡክስ ፊኒሽድ ላይ የሚለው ያስቀምጥልናል። ይህ የፊልተር ኦፕሽን ነው። ይህንንም በደንብ ኢንዲቴል አሳያችኋለሁ የኮንተንት ክሪኤሽን ፕሮሰስ ላይ በምንገባበት ሰዓት ማለት ነው። የተለያዩ ፕሮፐርቲዎችን በእነዚህ አይነት መንገድ እየጨመራችሁ ልትሄዱ ትችላላችሁ። ሰጀስት የሚያደርጋችሁ ሰው ካለ ዴት የሚለውን ፕሮፐርቲ ካስገባችሁ በኋላ ምንድነው ያነበባችሁበትን ቀን ታስገባላችሁ ማለት ነው። ለምሳሌ ሜይ 14 ነው ዛሬ ሜይ 14 ነው የጀመርኩበትን ቀን ብላችሁ እዚህ ጋር ስታርት ዴት ልትሉ ትችላላችሁ። ፊኒሽ ዴትም እንደዛው ማለት ነው። አንድ መጽሐፍ ምን ያህል ጊዜ ወሰደብኝ የሚለውን ነገር እዛ ጋር ታውቃላችሁ ማለት ነው። እዚሁ ላይ ደግሞ ምንድነው የተለያዩ አሁን እዚህ ጋር አንደኛ ኖቶቹን እዚህ ውስጥ ፔጅ ውስጥ መጻፍ ትችላላችሁ። this is the favorite part of Notion። ከዛ በተጨማሪ ደግሞ እኔ ፐርሰናሊ የምጠቀመው ሌላ ዳሽቦርድ አለ which is educational dashboard የሚል ነው። ለምሳሌ ፍሪኩዌንትሊ ያነበብኳቸው መጽሐፎች ካሉ ወይም ደግሞ በማነበበት ሰዓት በጣም ኪ የሆኑ ነገሮችን የወሰድኩበት መጽሐፍ ካለ እዚህ ጋር አስቀምጣቸዋለሁ ማለት ነው። ሌትስ ሴይ ባይ ባክ ዩር ታይም የሚል መጽሐፍ አለ። እሱን በምንከፍትበት ሰዓት ምንድነው ሊንክድ ነገሮችን ምን ያህል ለቨሬጅ ማድረግ እንደምችሉ እዚህ ጋር ነው የምታዩት። ቶግል ነው ፍሪኩዌንትሊ የምጠቀመው ብያቸዋለሁ። የተለያዩ ቻፕተሮች አሉ። እነዚህ ጋር አሁን ሲምፕል ነው የሚመስለው እንደዚህ አሁን ስታዩት ሰጀስትድ ቡክስ ኪ ቴክዌይስ የሚል አለ። ከዛ በተጨማሪ ኮንተንት ቴብል ዘጋ ነው ዩሲ። ይህንን ፔጅ አሁን ስከፍተው ለመጀመሪያ ጊዜ ወይም ደግሞ ከሆነ ጊዜ በኋላ ስመለስ ምንድነው ማለት ነው ቁጭ ብሏልኝ። ከዛ ኮንተንተብል ነው ወደ ኮንተንት ሊቀየሩ የሚችሎች ነገሮችን ነው የሚለው እዚህ ጋር ሌትስ አሁን ይሄኛውን ክሊክ ሳረገው ምን ሀፕን እንደሚያደርግ እዩት። ክሊክ ሳረገው የሆነ ፓርት ላይ ይወስድና የሆነ ቶግል ውስጥ ያስገባኛል። ዊችዝ ምንድነው አንድን ነገር ፍሪኩዌንትሊ አክሰስ ማድረገው ከሆነ ስለዚህ ፍሪኩዌንትሊ አክሰስ ማድረጋቸውን ፔጆች በእንደዚህ አይነት መንገድ ማስቀመጥ እችላለሁ ማለት ነው። እያንዳንዱ ዲቴል የሆነ ነገር ውስጥ ሳልሄድ ለምሳሌ ሰጀስትድ ቡክስ የሚላለ ከመጽሐፉ የወሰድኳቸው ናቸው። ኪ ታስኮች ደግሞ አሉ። ባይባክ ሬት እንዴት ኳልኩሌት እንደሚደረግ ሪፕሌስመንት ላደር የሚባል አለ። ይህንን ክሊክ ሳረገው የሆነ ፓርት ላይ ይወስደኝና እዛ ጋር ማርክ ያደርግልኛል እንደምታዩት ማለት ነው። ይህንን ክሊክ ሳረገው የተለያዩ ነገሮችን ያስቀምጥልኛል በምን አይነት መንገድ ፕሮሰስ ማለፍ እንዳለብኝ። ይህ ምንድነው ስታጠኑ ስተዲ ስታረጉ ስትራክቸርድ በሆነ መንገድ ፎርማል በሆነ መንገድ ይወስድላቸዋል ማለት ነው። ኤቭሪ አብዛኞቹ ማነባቸው ነገር ጋር ይህ ፊቸር አለ። ጌት ስኬለብል የሚለውን ይህንን በምነካበት ሰዓት እያንዳንዱ ቻፕተር ላይ የተዘጋጁ ኮንቴክስት አለ። ከዛ ደግሞ ከመጽሐፉ ላይ የወሰድኩት ደግሞ ፋይቭ ስኬል ሚዝስ የሚል አለ። እነዚህ ነገሮች ኦርጋናይዝ በሆነ መንገድ ያስቀምጣል። ይህንም ክሬት ለማድረግ ሲምፕል ነው ስላችሁ ሌትስ ሴይ አሁን ፔጅ የሚለውን ነገር እዚህ ጋር ክሬት ሳረገው ፔጅ ክሬት ያደርግልኛል። ገባለው ቀጥታ ኦፕሽን አላችሁ ፉል ዊድዝ ማድረግ ትችላላችሁ ወይም መተው ትችላላችሁ። ከዛ እዚህ ጋር ትመጡና ለምሳሌ ሪች ዳድ ፑር ዳድ የሚል መጽሐፍ ነው አይደል እዛ ጋር ክሬት አድርገን የነበረው ሪች ዳድ ፑር ዳድ። እዚህ ጋር መጣንና ምንድነው ቱግል ነው አብዛኛው ነገር በቱግል ነው የሚሰራው ብያችኋለሁ። ስለዚህ ቱግል ላይ እንምጣና ቻፕተር 1 ትላላችሁ። ከዛ ኔም ትሰጡታላችሁ the book። ይህንን ከከፈትም በኋላ ምንድነው እዚህ ጋር የተለያዩ እዚህ ጋርም ሰብ ቶግሎችን ማዘጋጀት ትችላላችሁ። ሰብ ቶግል ማለት በቶግል ውስጥ ቶግል ማለት ነው እየተከፋፈተ እንዲሄድ ማለት ነው። ይህንን ጨርሰን ከመጣን በኋላ ደግሞ ሌትስ ሴይ አሁንም ቱግል እንበል በቻፕተር 2 ሊሆን ይችላል። ሪፈረንስ ኤግዛምፕል ነው እየሰጧችሁ ያለሁት። ከዛ እዚህ ጋር ሪማይንደር አልንና እንዴት አሁን ለምሳሌ ከአንድ ፔጅ ወደ ሌላ ፔጅ ሊንክ ማድረግ እንደምንችል ላሳያችሁ እዚህ ጋር። ስለዚህ አንድ ፔጅ ላይ በጣም ረጅም ነገሮች ካላችሁ ከአንዱ ፔጅ ወደ አንዱ ፔጅ ሪፈር የምታደርጉበት ኢዚ መንገድ የሚሆነው ምንድነው ክሊክ ታደርጉትና ኮፒ ሊንክ ቱ ብሎክ የሚላላ ከዛ እዚህ ጋር መተን ፔስት ስናደርገው ሌላ ፔጅ ላይም ሊሆን ይችላል ወስዳችሁ ፔስት ታደርጉትና ሜንሽን ትሉታላችሁ። ሲንክድ ብሎክ የምትለዋ ምንድነው እያንዳንዱ ሪፈረንስ ላይ የሚሰራው ነገር እዚህኛው ጋር ካለው ጋር ሲንክ ያደርጋል ማለት ነው። ዩዥዋሊ ሜንሽን ነው የምለው ስሙን ቀጥታ ያመጣልኛል። ክሊክ ሳደርገው ምንድነው ዩሲ ወደታች ይወስደኛል ማለት ነው። ሪፈረንስ ይመጣልኝ። የምታነቡ ሪሰርች የምትሰሩ የተለያዩ ነገሮችን ፓተርኖችን ሪኮግናይዝ ለማድረግ የምትጠቀሙ ከሆነ ኖሽን ከኖት ቴኪንግ አፕ በዘለለ በእንደዚህ አይነት መንገድ ለቨሬጅ ያደርግላችኋል ማለት ነው። ይህ ሲምፕለስት በጣም ደግሞ ኢፌክቲቭ ፕሮዳክቲቭ የሚያደርጋችሁ ነገር ነው። ቀጣይ ያለው ነገር ደግሞ ኮንተንት ክሪኤሽን ወርክ ፍሎው ምን እንደሚመስል ነው። ወደዛ ቀጥታ ልውሰዳችሁ። ኔክስት ላይ የምናገኘው ለምሳሌ ኮንተንት ዳሽቦርድ የሚላለ እዚህ ጋር። ኮንተንት ዳሽቦርድ ላይ ደግሞ ሁለት ነገሮች አሉ። ፐርሰናል ኮንተንት ዳሽቦርድ እና ቢዝነስ ኮንተንት ዳሽቦርድ ነው። እዚህ ጋር ልግባና ላሳያችሁ ኮንተንት እኛ እንዴት ክሬት እንደምናደርግ ማለት ነው። ሲምፕሊ የተለያዩ ኮንተንቶችን ፐብሊሽ እናደርጋለን። ለቢዝነሳችንም ፐርሰናሊ ደግሞ ለዩቲዩብ የቲክታክ አካውንቶችም እንሰራለን። ይሄ ምንድነው ዳታቤዝ ነው። ይህንን ዳታቤዝ የምትሰሩበት መንገድ ኮምፕሊኬትድ አይደለም። አሳያችኋለሁ። የሚከብዳችሁ ከሆነ ሳሳያችሁ ደግሞ ቴምፕሌት አስቀምጥላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እስካሁን ያለው ነገር ባይዘው ከተመቻችሁ ላይክ እያረጋችሁ እዚህ ጋር ምንድነው ኖህ አናንዳ ሚል ዳታቤዝ ክሬት አድርጌያለሁ። ኦልሬዲ 5 ቪዎች አክቹዋሊ አሉ። እነዚህ ቪዎች ምንድነው ስንቀያይራቸው የተለያየ ፕሮሰስ ነው ያላቸው። ሌትስ አሁን እዚህ ጋር አይዲያ ነው አይደለም የሚለው ከአይዲያ ጀምሮ እስከ ቱ ፊልም ያለው ፕሮሲጀር ድረስ ምንድነው ሜን ላይ ነው የሚቀመጠው። ለምሳሌ ቱ ኤዲት የሚለውን ነገር ክሊክ ካረኩት ምንድነው ወደ ኤዲተሩ ያልፋል ማለት ነው። ኤዲተር የሚሰጠው አክሰስ አለ። ይሄኛውን ቪው
ቀጥታ ይሄድና አክሰስ ያደርገዋል። ኢዲት ከተደረገ ተምብኔል ከተሰራ በኋላ ደግሞ ፐብሊሽ ለመደረግ ሬዲ ከሆነ ቱ ፐብሊሽ ላይ ይቀመጣል። ከዛ በመዝለል ደግሞ ምንድነው ፐብሊሽድ የሚለውን ስነካው ደግሞ ምንድነው ፐብሊሽ ላይ ይቀመጣል ማለት ነው። ሌትስ አሁን ለምሳሌ ቱ ፐብሊሽ የሚለውን ክሊክ ላድርገው ኢሚዲየትሊ። ሶ ቱ ፐብሊሽ የሚለውን ጋር ሄደን ቼክ ስናደርገው ምንድነው አገኘ ነው ማለት ነው። ቤዚክ ሶሻል ሚዲያ ሜትሪክስ የሚለውን አገኘ ነው። ይህንን ክሊክ አድርገን ደግሞ ወደ ሪሰርች ከወሰድነው አሁን ምንድነው ሜን ላይ መጥቶ ይቀመጥልናል ማለት ነው። ሪሰርች ስቴጅ ላይ ያለ ብሎ ያሳየናል። እነዚህ ሰፓሬት ቪዎች ናቸው። ከዛ በዘለለ ደግሞ ፕሮግረስ የሚለውን በተን በምነካው ደግሞ ኮንተንት ክሪኤሽን ላይ የሚያቀልላችሁ ነገር ቢኖር ኢዚየስት የሆነው ፓርቲ ነው ጋይስ። አይዲያ አለ፣ ከዛ ወደ ስክሪፕት ተመሳሳይ ናቸው፣ ግን ይሄ በድራግ ኤንድ ድሮፕ ነው የሚሰራው። እዚህ ጋር አምጥቼ ወደ ቱ ፊልም፣ ወደ ቱ ስክሪፕት፣ ወደ ቱ ኢዲት አስቀምጣለሁ። ምን ያህል ኮንተንት ፐብሊሽ ሊደረግ ሬዲ እንደሆነ፣ ምን ያህል ኮንተንቶች ፐብሊሽ እንደተደረጉ በካውንት ያሳያቸዋል፣ ምን እንደሆነ ያሳያቸዋል። ከዛ ደግሞ ኢዲት የሚደረጉት ኮንተንቶች ደግሞ ምን ያህል እንደሆነ ያሳያል። የኮንተንት ዳታቤዝ ነው። የቢዝነስ አካውንታችንም ጋር የምንጠቀመው እንደዛው ነው። ተመሳሳይ ፕሮሲጀር ነው። ፕሮግረስ ላይ በምንሄድበት ሰዓት ፐብሊሽ ያደረግናቸው የሚደረጉት ኮንተንቶች ሬዲ የሆኑት አሉ። እዚህም ጋር ፐርሰናል ኮንተንት ዳሽቦርዳችንም ጋር ስንመጣ በተመሳሳይ ሁኔታ ማለት ይሄ ብቻ ግን አይደለም ጋይስ። በጣም ክሪቲካል የሆነው ፓርት ደግሞ ምንድነው የተለያዩ ቲሞች አሉን። አሁን ለምሳሌ እዚህ ጋር ሼር የሚለውን በተን ክሊክ በማድረግላችሁ ሰዓት የተለያዩ ሶሻል ሚዲያ ማናጀሮቻችን አሉ፣ ኤዲተራችን አለ። እነዚህ ምንድነው አክሰስ አላቸው። ፉል አክሰስ ያላቸውም አሉ፣ የማየት አክሰስ ብቻ ያላቸውም ሰው አሉ። ለምሳሌ ፉል አክሰስ የሚሆነው ምንድነው ከስተማይዝ ማድረግ አፕዴት ማድረግ አክሰስ የተሰጣቸው ሰዎች ካሉ ይህንን እንዲያደርጉ የሚያደርግ ነው። ይህንን በኢሜይል ነው። ሲምፕሊ የሆነ አክሰስ መስጠት የምትፈልጉትን ሰው ኢሜይል ታስገቡና ኢንቫይት ትሉታላችሁ፣ መቶ ጆይን ያደርጋችኋል ማለት ነው። ከዛ በዘለለ ደግሞ አንድ በጣም ክሪቲካል የሆነ ቴምፕሌት እዚህ ጋር ሼር ላድርጋችሁ። ለምሳሌ ሜን ጋር እንምጣና አንድ ኮንተንት ክሬት ልናደርግ ነው። ኒው ፔጅ ክሬት አደረግን እንበል አይደለ? ይህንን አይዲያ ስቴጅ ላይ ነው አውቶማቲካሊ የሚያስገባልን። ከዛ ቪዲዮ ወርክ ፍሎ ብሎ ነው የሚያመጣው። ቪዲዮ ወርክ ፍሎ የሚለውን ነገር ካመጣልን በኋላ ምን አለ መሰላችሁ ቲክታክ ታብ እና ዩቲዩብ ታብ የሚል አለ ጋይስ። ዚስ ኢዝ በጣም ፓወርፉል ጋይስ። ለምሳሌ ቲክታክ ታብ የሚለውን ክሊክ ሳደርገው ምንድነው ለቲክታክ የሚሆን ወርክ ፍሎ አውቶማቲካሊ ያዘጋጅልኛል ማለት ነው። ይህ በተን ይባላል። ከዛ በዘለለ የዩቲዩብ ታብ የሚለውን ደግሞ በምነካበት ሰዓት ምንድነው የዩቲዩብ ኮንተንት የምንሰራበትን ስትራክቸር አውቶሜትድ በሆነ መንገድ ያስቀምጥልናል ማለት ነው። አንድ ስክሪፕት በሚጻፍበት ሰዓት ሪፒትድ የሆኑ ነገሮች አሉ አይደለ? ኤቭሪ ታይም የማይቀሩ ነገሮች እነሱን ቁጭ ያደርግላቸዋል ማለት ነው። ይሄ በበተን ነው የሚሰራው። ይሄ በበተን ከመሰራቱ በዘለለ ደግሞ ቴምፕሌቱ ባይ ዲፎልት እንዲቀመጥ ማድረግ ትችላላችሁ። ለምሳሌ ይህንን ቴምፕሌት የምታዘጋጁት የት ጋ ነው? እዚች ኒው የምትለዋ በተን ጋር ክሊክ ስናረግ ከስር ምንድነው የተለያዩ 3 ቴምፕሌቶች አሉ። የሎንግ ፎርም፣ የሾርት ፎርም እና የቪዲዮ ወርክ ፍሎ የሚል አለ። ዲፎልታችን እኛ ምንድነው የቪዲዮ ወርክ ፍሎ ቴምፕሌት ነው ያለን። ይሄኛውን ክሊክ በማድረግበት ሰዓት ኢዲት ስለው ምን አለ 2 በተኖች አሉ። እነዚህም በተኖች ክሊክ ሳረጋቸው ምንድነው ከስተማይዝ ያረኩት ነገር አለ። እዚህ ጋር ከስተማይዝ ያረኩት ነገር አሁንም ባስተካክለው ቀጣይ አዲስ ኮንተንት ስሰራ ያ ነገር እዛ ጋር ይመጣልኛል ማለት ነው። እያያችሁ ነው አይደል ምን ያህል አውቶሜትድ እና ምን ያህል ኢፌክቲቭ እንደሆነ። እስኪ ሀሳባችሁን ኮሜንት ላይ በዚሁ ያስቀመጣችሁልኝ። ኮንተንት የምትሰሩ ወይም ተማሪዎች ካላችሁ በእንደዚህ አይነት መንገድ ለቨሬጅ ያረጋችሁ ካላችሁ ማለት ነው። እዚህ ጋር ምንድነው በተኖች አሉ። በቃ መልቲፕል በተኖች ናቸው እነዚህ በተኖች። እነዚህን በተኖች ስነካ ጀነሬት እየደረገልን ይሄዳል ማለት ነው። ያለውን ነገር ሲምፕሊ ሃንድል እያረጋችሁ ትሄዳላችሁ። የዩቲዩብን በተን ስነካ እንደዛው። ኔክስት ላይ ደግሞ ሌላው አሁን ካሉት ቴምፕሌቶች ውስጥ አንድ ሌላ ላሳያችሁ። የሎንግ ፎርም ቪዲዮ ቴምፕሌት አለ። ሎንግ ፎርም ቪዲዮ ቴምፕሌት ጋር ደግሞ እዚህ ጋር እንደምታዩት የራሱ የሆነ ስትራክቸር አለው። እስከ 10 ታይትሎችን ከዛ በተጨማሪ ታጎችን፣ ተምብኔሎችን ደግሞ እንደ ኢንስፓይሬሽን የምንወስዳቸው የምናስገባበት ነው። ከዛ በዘለለ ደግሞ ሁክ የምንሰጠው ቫልዩ እና ሲቲ የሚቀመጥበት መንገድ ነው። ይህንን እስኪ ሲምፕሊ አንድ ቀለል ያለች ዳታቤዝ እዚሁ ክሬት እናደርግና ላሳያችሁ። ፕራይቬት ላይ እንምጣና ክሊክ እናደርጋለን። ከዛ ምንድነው ኮንተንት ዳታቤዝ ልበል። እኔ እንዳልኳችሁ አይ አም ፉል ዊዝ ፐርሰን ሞኖ ነው የምጠቀመው ሞስት ኦፍ ዘ ታይም። ከዛ አይከኖችን ምናምን ታስተካክላላችሁ፣ ችግር የለውም። እዚህ ጋር መጣንና ምንድነው ዳታቤዝ እንለዋለን። 2 አይነት ዳታቤዝ ነው ያለው፣ ፉል ፔጅ ዳታቤዝ እና ኢንላይን የሚባል አለ። ኢንላይን ከሆነ ምንድነው ሌሎች ፔጆችንም ከስር ማስቀመጥ ትችላላችሁ። ልክ እኔ አሁን ከፔጃችን ስር ወርጄ እዚህ ጋር የሆነ ነገር ለመስራት እየሞከርኩ ነበር አይደለ? ከስር ይሄ ምንድነው ኢንላይን ሲሆን ነው። ኢንላይን ሲሆን እንደዚህ ነው። ፉል ዳታቤዝ ካረጋችሁት ደግሞ ምንድነው የሚሆነው ማለት ነው ሙሉ ስክሪኑን ይይዛል። ሌላ ምንም ስራ መስራት አትችሉም። በቃ ዳታቤዙን ብቻ ነው አክሰስ የምታደርጉት። ዩሲ በቃ ዳታቤዝ ተከፈተ፣ ሌላ ነገር የለም። በቃ ከስር ምናምን የሚባል ነገር የለም። ኮንተንት ዳሽቦርድን በለው። ኮንተንት ዳሽቦርድ ካልነው በኋላ ምንድነው ኮንተንት ነምበር፣ ከዛ በመቀጠል ደግሞ ፕሮፖርቲ እናስቀምጣለን። የመጀመሪያ ፕሮፖርቲያችን የሚሆነው ምንድነው ቴክስት ሊሆን ይችላል። የኮንተንታችን ቴክስት ተማሪዎች ከሆናችሁ የምታጠኑት ነገር ካለ ደግሞ ቅድም እንዳየነው የሪዲንግ የመጽሐፋችሁ ስም ሊሆን ይችላል። ከዛ ምንድነው ፕሮግረስ እንለዋለን። የፕሮግረስ ታብን ደግሞ ብዙ ጊዜ በስታተስ ሊሆን ይችላል ወይም ደግሞ በዚህኛው በሰሌክት ኦፕሽን ሊሆን ይችላል የምናስቀምጠው። ሰሌክት የሚለውን እንጠቀም። ከዛ ይሄን ምንድነው ፕሮግረስ እንበለው። ከዛ ከፕሮግረስ የዘለለ ሌላ ምን አለ ዴት እናስገባ። ለምሳሌ ፐብሊሽ የሚደረግበት ቀን ሊሆን ይችላል ወይም ደግሞ እናንተ የምትሰሩበት። ስሞችን ሰጠን አንድ አልነው እዚህ ጋር። ከዛ እዚህ ጋር ደግሞ ምንድነው ኒው ኮንተንት ፎር
ዩቲዩብ ስም ሰጠውትኝ። ከዛ ፕሮግረስ እዚህ ጋር እናዘጋጃለን ስሞችን ማለት ነው። ለምሳሌ አይዲያ ብያችሁ ነበር አይደል? ለመጀመሪያ ከአይዲያ በዘለለ ምን አለ? ፊልሚንግ፣ ስክሪፕቲንግ። አሁን ፕሮግረስ ሲሆን ምንድነው አንድ ነገር ብቻ ነው ሰሌክት ማድረግ የምትችሉት። መልቲ ሰሌክት ማድረግ የምትችሉበት ኦፕሽን አለ። እሱም ፕሮፐርቲ ላይ ገብታችሁ የሆነ ታይፑን መቀየር ትችላላችሁ። እዚህ ጋር አሁን መልቲ ሰሌክት የሚል አለ። መልቲ ከሆነ ሁለት ፕሮፐርቲዎቹን በአንድ ላይ መያዝ ትችላላችሁ። ዩአርኤል አለ፣ የቼክ ቦክስ አለ፣ የፐርሰን ሚዲያዎችንም ኢቭን አታች ማድረግ ትችላላችሁ። አሳያችኋለሁ የቴክ ቢዝነሳችን ማኔጅ ስናደረግ እንዴት ሚዲያዎችን አፕሎድ እንደምናደረግ ማለት ነው። ይህንን ካልን በኋላ ደግሞ ዴት አለ። ፐብሊሽ የምታደረጉበት ቀን ሊሆን ይችላል፣ የምትሰሩበት ቀን ሊሆን ይችላል። ለምሳሌ ስክሪፕቲንግ የሚል ነገር አዘጋጀን አይደለ? እንዴት ነው ታዲያ ከቪው ወደ ቪው እየቀያየርን የምንሄደው? ልክ አንተ እንዳደረግከው የሚል ሀሳብ ይመጣላችኋል። ፎርሹ እዚህ ጋር እንመጣና አዲስ ቪው እንጨምራለን ጋይስ። አዲስ ቪውን ጨምርና ምንድነው ቴብል እንለው እንችላለን። ካስፈለገ ቴብል እንለው እንችላለን። ቴብሉን ደግሞ በተለያየ መንገድ አሁን ለምሳሌ በቦርድ እንዲያስቀምጥልን ማድረግ ይቻላል። ቦርድ ስታደርጉት አያችሁት ቅድም ፕሮግረስ የምትለዋ ነገር መጣች ማለት ነው። ከዛ ካስፈለጋችሁ ደግሞ በጋለሪ ማስቀመጥ ይቻላል። ይህ መጽሐፉ ላይ የተጠቀምኩት የመጀመሪያው ፔጅ ማለት ነው። ታይም ላይንም አለው። ዴት ተጠቅመን የለ አሁን እዚህ ጋር ለምሳሌ እዚህ ጋር አዝ ዩ ካን ሲ አንድ የምትል በተን መታለች። የተለያዩ ዳሽቦርዶች ቻርቶችንም መጠቀም ትችላላችሁ። ከፈለጋችሁ ቻርት ጀነሬት ያደርግላችኋል። ቦርድ አሉ ነው ይሄኛውን። ይህም ቦርድ ካልነው በኋላ ኔሙን ምን እንለዋለን? ፕሮግረስ እንለዋለን። ከዛ ቀጣይ ምን እናመጣለን? አሁንም ቴብል ሲምፕል አንድ ቴብል ክሬት እናደርግ። እዚህ ጋር ቴብል ክሬት ስናደርግ ምንድን ነው ኤዲተር ጋር ያለ እንበለው። ለምሳሌ ኤዲተር ጋር ያለ እንዴት ነው ፊልተር አውት የምናደርገው ነው። ፕሮግረስን መጨረሻ እናደርጋትና ኤዲተር ጋር ያለ እንዴት ነው ፊልተር አውት የምናደርገው የሚለውን ነገር ለማውጣት ፊልተር የሚል ኦፕሽን አለ ጋይስ። እዚህ ጋር ፊልተር በምን በፕሮግረስ አድርግልኝ። በፕሮግረስ ምን ኤዲተር የሚል የለንም አይደለ? ስለዚህ ክሬት ማድረግ አለብን ማለት ነው። ፕሮግረስ ጋር መተን ኤዲተር የሚለውን ክሊክ ሳደርገው ሌትስ ሴይ አሁን ፊልተሩን አድ በማድረግበት ሰዓት በምንድን ነው ብያችኋለሁ? በፕሮግረስ ነው ብያችኋለሁ። ኤዲተር ብቻ የምትለዋን ክሊክ አረጋታለሁ ማለት ነው። አሁን እዚህ ጋር ኤዲተር የሚል አለ። እዚህ ጋር ደግሞ እንመጣና አሁን የምናደርገዋለን ፊልተሩን እናስተካክለዋለን ማለት ነው። በቃ ፊልተሩን መቀያየር ነው የሚሆነው። ጨዋታው አይዲያ እና ስክሪፕት ላይ ያሉ ከሆነ እዚህኛው ጋር ይቀመጡ። ስለዚህ አዲስ ፔጅ ክሬት እናደርግ። እዚሁ አዲስ ፔጅ ክሬት እናደርግና ኮንተንት ነምበር 2 ሰጠነው። ኮንተንት ነምበር 2 ከሰጠነው በኋላ ሰከንድ ዩቲዩብ ቪዲዮ አልነው። ከዛ ምን ላይ ነው ያለው? ፕሮግረሱ አይዲያ ላይ ነው ያለው። ምንድነው ኤዲተር ጋር የለም። እዚህ ጋር ኤዲተር ጋር የለም ግን እዚህኛው ቴብል ጋር ሜን ቴብላችን ጋር ግን አለ። ዋና ቴብላችን ጋር አለ። እየጨመራችሁ እያበዛችሁ ስትሄዱ ኤዲተሮች፣ ተምብኔል ዲዛይን የሚያደርጉ፣ ስክሪፕት ብሬንስቶርም የሚያደርጉ፣ ሶሻል ሚዲያ ማናጀሮች ካሉ ቴብሎችን ቪዎችን እየጨመራችሁ ከአንዱ ወደ አንዱ እንዴት እያደረገ እንደሚሄድ ማየት ትችላላችሁ። ከዛ ፕሮግረስ ጋር ስትመጡ ደግሞ ምን አለ ኔክስት ማለት ነው። ፕሮግረስ ላይ ኤዲተር ጋር አንድ አለ። ፊልም የሚደረግ ምንም የለንም። አሁን ፐርፌክት ላይሆንላችሁ ይችላል። ቴምፕሌቱን ነው እያሳየኋችሁ ያለው። እኔ የሰራሁትን ኤግዛክትሊ የምትፈልጉ ከሆነ ደግሞ እስከ ቪዲዮ መጨረሻ አብራችሁን ቆዩ። የት ዳይሬክት ላይ አክሰስ ማድረግ እንደምትችሉ ጠቁማችኋለሁ ማለት ነው። ከዛ ሌላ እዚሁ እያለ ምንድነው ቴምፕሌት የሚባል ነገር አለ ጋይስ። ቴምፕሌት ማለት ምንድነው? አንድ ፔጅ የምትለዋን በተን ክሊክ ስናረጋት ቀጥታ የሚያመጣልን ቴምፕሌት ማለት ነው። ለምሳሌ ዩቲዩብ ቴምፕሌት እንለዋለን። ይሄኛው እኔን ቀጥታ የኔን ልውሰድና ላምጣላችሁ ጊዜ እንዳይወስድብን የኔን ሎንግ ፎርም ቴምፕሌት ልውሰድላችሁ እዚህ ጋር። ይህንን አሁን ቀጥታ መውሰድ ከፈለጋችሁ ምንድነው ኮፒ እናርገው። ሁሉን ኮፒ እናርገውና ምንድነው ኮንተንት ዳታቤዝ ላይ መተን ኮንተንት ዳሽቦርድ የሚለውን ክሊክ እናረገዋለን። ከዛ የዩቲዩብ ቴምፕሌታችንን እንመጣና ኤዲት እንለዋለን። ከዛ እንመጣና ፔስት እንለዋለን ማለት ሲምፕል። ከዛ ጨረሰልን፣ ሴቭ አረጋለን። ከዛ ካስፈለገ ምንድነው ይሄንን በምን ልናረገው እንችላለን? ዲፎልት ማለት ምንድነው? ጀስ በተኗን ክሊክ በምናረግበት ሰዓት ለምሳሌ ቴብል ላይ መጣን አይደለም፣ አዲስ ፔጅ ክሬት ሳረግ ምንድነው የሚያደርግልኝ ማለት ነው? ዩቲዩብ ቴምፕሌት ብሎ ነው የሚያመጣልኝ። ከዛ ስከፍተው አዝ ዩ ካን ሲ ይሄንን በምከፍትበት ሰዓት ምንድነው በቃ አውቶማቲካሊ አለ ይሄ ቴምፕሌት ማለት ነው። ስክሪፕት ለመጻፍ ስትዘጋጁ ታይትል ቁጥር ማስቀመጥ፣ ይሄንን ስትራክቸር መጠቀም፣ ከዛ ቪዲዮ ሁክ ምናምን እያላችሁ መጠቀም በቃ ትገባላችሁ። ሀሳብ ነው በቃ የምታመነጩት፣ ብሬንስቶርም ታደርጋላችሁ። ይሄ ደግሞ ፋይል ያልኳችሁ ቅድም ይሄ ነው። ለምሳሌ ፋይል ላይ ክሊክ ሳደርገው ይሄኛውን ቹዝ ፋይል የሚል አለ። ከዛ ይሄድና ሌትስ ሴይ ይህንን ነገር አፕሎድ ሳደርገው ምንድነው እንደ ተምብኔል ኢንስፓይሬሽን መጣና ምንድነው ቲሞቼ ሼር ሊያደርጉት ይችላሉ። ይህንን አክሰስ በሚያደርጉበት ሰዓት ፊት ለፊት ያዩታል ማለት ነው። ክሊክ ሲደረግ ይከፍትላቸዋል ኢሜጁን። እዚሁም ጋር እንዲከፍት ማድረግ ይቻላል። ሎድ እያደረገ ታይም እንዳይወስድባችሁ ከተፈለገ ማለት ነው። ኮንተንት ሲምፕሊ በእንደዚህ አይነት መንገድ ስትራክቸርድ በሆነ መንገድ እንግዲህ ቲንክ ኦፍ ኢት። አሁን እኔ መጥቼ የተለያዩ አይዲያዎች አሉኝ አይደል? እዚህ ጋር ፕሮግረስ ጋር ልምጣና በቃ የሆነ ነገር ስክሪፕት በማድረግበት ሰዓት እዚህ ጋር መጣና ድሮፕ አደርገዋለሁ። ከዛ ዌይት ሎስ ቪዲዮ አለ፣ ስንፍና እንዴት ህይወቴን ቀየረው የሚለውን ደግሞ ፊልም በማድረግበት ሰዓት ወደ ፊልሚንግ ላይ እመጣለሁ። ኤዲተር ጋር ደግሞ ያሉ ቪዲዮዎችን አያለው። ማኔጅመንታችሁ ምን ያህል እንደሚቀል አስቡት። ከዛ በተጨማሪ ደግሞ ኢዚሊ ወረቀት ላይ አትጽፉ፣ ስልክ ላይ አትመዘገቡ። ሁሉ ነገር በአንድ ላይ እየተቀመጠ ነው። ከዛ ደግሞ ቲሞቼ ደግሞ ቼክ እያደረጉ ነው ወይ? ይኸው እዚህ ጋር ለምሳሌ ከ2 ሰዓት በፊት ቼክ አድርጎት ነበር ይላል። ከ1 ቀን በፊት ቼክ አድርገው ነበር ይላል። በአንድ ላይ የኮንተንት ክሬሽን ፕሮሲጀራችሁን ጥንቅቅ ባለ ሁኔታ ይህንን ክሬት ታደርጋላችሁ ማለት ነው። ይህ እንግዲህ ኮንተንት ላይ ነው ያለ ነው። ቢዝነስ ላይ ደግሞ ምን ያህል ፓወርፉል የሆነ ጥቅም እንደሚያመጣላችሁ
ቀጣይ ላይ በምናየው ነገር ላሳያችሁ፣ አብራችሁን ቆዩ። ኔክስት እና ፓወርፉል የሆነው ነገር ደግሞ ቀጥታ ወደ ቢዝነሳችን ሲስተም ላስገባችሁ። እንዴት ቢዝነሴን ሲምፕሊ በአንድ ዳሽቦርድ ማኔጅ እንደማድረግ ላሳያችሁ። በጣም ክሪቲካል ነገር ነው። ቢዝነስ ላላችሁ ሀስለሮችም ልትሆኑ ትችላላችሁ። ገንዘብ ማኔጅ ያረጋችሁ የተለያዩ ሰራተኞች ካላችሁ ይህ ነው በቃ ሲምፕሊ። አብዛኛው ኖሽን ላይ የሚሰራው ነገር ነው ዳታቤዝ ላይ ነው። ሞስት ኦፍ ኢት ሪሌሽን ዳታቤዝ የሚባልም ፊቸር አለ። እሱ ሞር አድቫንስድ ነገር ነው። በሌላ ቪዲዮ ልሰራላችሁ እችላለሁ። እንዴት ኢንተግሬት ማድረግ እንደምችሉ በደንብ ዲቴል የሆኑ ነገሮች ከፈለጋችሁ ፓርት 2 ብላችሁ ኮመንት ካረጋችሁልኝ ደግሞ ጥልቅ የሆኑ ዲቴል የሆኑ ኖሽን ፕሮሰሶችን ሰራላችኋለሁ። ሶ እዚህ ጋር አሁን የካምፓኒ ኦፕሬቲንግ ሲስተም አለ፣ የቲሞቻችን አለ፣ ከዛ ደግሞ ሪሶርሶች አሉ። ሪሶርሶች ደግሞ ምንድነው? የከስተመር ዳታ አለን። ከዛ በተጨማሪ ደግሞ የኢምፕሎይ ዳታ አለ። ቲም ክራይሲስ የሆነ ጊዜ ላይ ደግሞ ኢሹ ገጥሞን ነበር። ጆብ ዲስክሪፕሽኖች አሉ። እነዚህን ጆብ ዲስክሪፕሽኖች እንደምታዩት ኢዚ በሆነ ፎርማት ነው እያዘጋጀን ያለ ነው። ለምሳሌ የካምፓኒያችን ኦብጀክቲቭ ምንድነው የሚመስለው የሚለውን ነገር ክሊክ ስታደረጉት እዛ ጋር ፖፕ አፕ ያደርግላቸዋል። ኤስኦፒ ወይም ደግሞ ፕሌይቡክ የሚባል አለ። ይህ አብዛኛው ቦታ ላይ የሚጠቀሙት ነው። ስትራክቸራል ኦፕሬሽናል ፕሮሲጀር ይባላል። እያንዳንዱ ሰራተኛ እንዴት እንደሚሰራ እንዴት ኦፕሬት እንደሚያደርግ የሚቀመጥበት ዳታቤዝ ማለት ነው። እዚህ ጋር ስትመጡ አሁንም ቴምፕሌት እጠቀማለሁ። እዚህ ጋር አዝ ዩ ካን ሲ ኮመን ቴምፕሌት አለ እዚህ ጋር የምጠቀመው። የተለያዩ ኤስኦፒዎች አሉ። ለምሳሌ የሽያጭ ኤስኦፒ አለን። አንድ የሽያጭ ሰራተኛ ሲመጣ የሚያነበው ዳታ ማለት ነው። እንዴት አክሰስ እንደሚያደርገው አሳያችኋለሁ እዚሁ። ከዛ ሁለተኛ ደግሞ የኢንስታለሮች አለ፣ የኮኦርዲኔተሮች አለ፣ የሶሻል ሚዲያ ማናጀሮች አለ፣ የቪዲዮ ኤዲተር ወርክ ፍሎ አለ። ለእያንዳንዱ ዲፓርትመንት ምንድነው የተቀመጠለት አለ። ሪሌትድ ኤስኦፒ የሚባለው ደግሞ ያልኳችሁ ነው። አንድን ዳታቤዝ ከሌላ ዳታቤዝ ጋር ሊንክ የምታደርጉበት ነው። በጣም ሃይ ሌቨል ነው እሱ። ሌላ ጊዜ እንግዲህ ጊዜ ካገኘን ከቨር የምናደርገው ይሆናል። ይህ እንግዲህ እንደምታዩት ፕሌይቡክ ክሬት የምናደርግበት ዳታቤዛችን ነው። ይህም ሲምፕል ነው። ቅድም ካሳየኋችሁ ፕሮሲጀር ጋር መድገም ነው የሚሆነው። ሌትስ ሴይ አሁን ካምፓኒ ኦሪየንቴሽን የትኛውን ልክፈትላችሁ? ለምሳሌ የቪዲዮ ኤዲተር ወርክ ፍሎ አለ አይደለም? ኦብጀክቲቭን እናስቀምጣለን። ይሄ ኤስኦፒ ለምንድን ነው ዲዛይን የተደረገው? ከዛ በተጨማሪ ደግሞ እዛ ጋር እንገባና እያንዳንዱ ፕሮሲጀር ምን እንደሚመስል የምናስቀምጥበት ፕሮሲጀር እዚህ ጋር አለ ማለት ነው። ከዛ በተደጋጋሚ የሚሰሩ ሚስቴኮች አንድ ሰው እንደሰራና እንዳልሰራ ደግሞ የምናረጋግጥበት ኤስኦፒ እዚህ ጋር አዘጋጅተናል ማለት ነው። ይሄ ምንድነው? ሲምፕሊ በቃ አንድ ዳሽቦርድ ላይ ነው የምገባው። አንድ ዳሽቦርድ ላይ ገባለሁ። ኦብጀክቲቭ ማየት ይችላለሁ። ማን ነው አናንዳ ምንድን ነው? ከዛ በተጨማሪ የካምፓኒያችን ሩል ምን ይመስላል የሚለው። ከዛ ዲፓርትመንቶች ደግሞ አሉ። ሁለት አይነት ዲፓርትመንት ነው ያለ፣ ኮር ግሩፕ እና ሰፖርት ግሩፕ የሚባል አለ። ኮር ግሩፕ ማለት ሲምፕሊ እናንተ የሆነ ሰርቪስ ወይም የሆነ ሽያጭ በምትሰጡ ዋና የካምፓኒው የድርጅቱ ዓላማ ምንድን ነው የሚለው ነው። እዛ ጋር የሚሳተፉት ቲሞች ናቸው። ለምሳሌ የሶሻል ሚዲያ ማናጀሮቻችን ዳሽቦርድ ላሳያችሁ። ቅድም እዛ ጋር ምንድን ነው ብያችኋለሁ፣ ቴብል ክሬት አደረግን አይደለም? የኤስኦፒ ወይም ደግሞ የስትራክቸር ኦፕሬሽናል ፕሮሲጀር ቴብል ክሬት አደረግን። ከዛ ምንድን ነው የሚመጣው መሰላችሁ? ለእያንዳንዱ ዲፓርትመንት ደግሞ ምን አለ? ራሱን የቻለ ዳታቤዝ አለው ማለት ነው። ሌትስ ሴይ ሶሻል ሚዲያ ማናጀሮች ወደ ካምፓኒያችን ሲመጡ ምንድነው አክሰስ ነው የሚሰጣቸው። አክሰስ ከተሰጣቸው በኋላ ምንድነው ኤቭሪ ዲቴል ያያሉ፣ ያነባሉ። ቪዲዮም አታች አድርገንላቸዋል፣ እዛው ጋር አክሰስ ያደርጋሉ። የተለያዩ ዲፓርትመንቶቻቸው አናውንስመንት ሲኖራችሁ የሆነ አፕዴት ያደረጋችሁት ነገር ካለ ምንድነው በዳታቤዝ መንገድ ምንድነው ሼር እያደረጋችሁ ምንም ካምፓኒያችሁ ሀስል ውስጥ ሳይገባ ምን ሳይገባ ኢዝሊ ያለውን ነገር ያሉ ማለት ነው። ይሄ ግን ቤዚክ የሚባለው ነገር ነው ጋይስ። ቀጥታ እንመለስና ሌላውን ፓወርፉል የሆነ ነገር ላሳያችሁ። ሌትስ ሴይ እዚህ ጋር ምንድነው 3 ነገሮች አሉ። የኢምፕሎይ ዳታ አለ ብያቸዋለሁ። ከዛ ቲም ክራይሲስ ደግሞ አለ። ይህ አድሚን ላይ ያሉ ሰዎች አክሰስ የሚያደርጉት ነው። ጆብ ዲስክሪፕሽን አለ። ለምሳሌ ከስተመር ዳታ ጋር ልውሰዳችሁ። ከስተመር ዳታ ጋር ስንሄድ እዚህ ጋር የምታዩት የተለያዩ የከስተመሮቻችን ዳታ አለ። አንድ ከስተመር የእኛን ሰርቪስ ከተጠቀመ በኋላ የእኛን አገልግሎት ካገኘ በኋላ ዳታው በጥንቃቄ ይያዛል። መች እንደገዛ፣ ምን እንደገዛ፣ ሲሪያል ነምበሩ ምን እንደሆነ ኤቭሪ ዲቴል እንደምታዩት አዝ ዩ ካን ሲ በእንደዚህ አይነት መንገድ ከቀኑ ጋር ይቀመጣል። ከዛ ኖሽን ላይ በጣም ፓወርፉል የሆነው ቢዝነስ ራን የምታደርጉ ሰዎች ከሆናችሁ እና ኦንሊ ቢዝነስ ብቻ ሳይሆን ራሳችሁ ላይ እየሰራችሁ ያላችሁ ገንዘብ ለማግኘት እየሰራችሁ ያላችሁ ሰዎች ከሆናችሁ ግዴታ ዳታ መጠቀም አለባችሁ። ኢንፎርሜሽን በጣም ክሪቲካል ነው እና ወደ ፕሮግረስ ቻርት ልውሰዳችሁ። ፕሮግረስ ቻርት የምትለዋን ደግሞ ስናይ ምንድን ነው ለምሳሌ የቴት ሎኬሽኖች በብዛት እንደገጠም ይታያችኋል አይደል? እዚህ ጋር ከሾፕ ብዙ እቃ ወጥቷል። ታይም ላይን ተቀምጦለታል፣ ፊልተር ተደርጓል። ከእንደዚህ እስከ እንደዚህ ቀን ነው እያሳየኋቸው ያሉት። ሁሉም ዳታ አይደለም። ለምሳሌ ሰሚት የተገጠመ ቱሊዲምቱ የተገጠመ አያት የተሰጠ ሰርቪስ ካለ ያስቀምጥላቸዋል ማለት ነው። ሌትስ ሴይ አሁን ለምሳሌ ሰሚት የሚለውን ዳታ ክሊክ በማድረግበት ሰዓት ምንድነው የከስተመሮቹን ኔም ያመጣልኛል። የከስተመሮቹን ኔም ብቻ አይደለም ኤቭሪ ዲቴል ምን አይነት ፕሮዳክት እንደገዛ፣ ማን እንደገጠመለት፣ ምን ያህል ኳንቲቲ፣ ሲሪያል ነምበሩ ምንድነው፣ ቀኑ መቼ ነው የተገጠመለት፣ ሴልሳችን ማን ነው የሚለውን ዋረንቲ ፔፐሩ ክሊር በሆነ መንገድ ያስቀምጥላቸዋል ማለት ነው። እዚህ ጋር አሁን ለምሳሌ አንዳንድ ነገሮችን ፊልተር አውት እያደረኩ ላሳያችሁ። ሴቲንግ ላይ እንግባና ዳታቤዝ ሁሉ ጊዜ ስትጠቀሙ የተለያዩ አይነት ሌአውቶች አሉ። ለምሳሌ እዚህ ጋር በዶናት ስታደርጉት ምንድነው ክብ ያደርግላችሁና ያሳያችኋል ማለት ነው። ካታጎራይዝ አድርጎ ያሳያችኋል። ከዛ በዘለለ ደግሞ በሆሪዞንታል ላይንም አለ፣ ከዛ በላይንም አለ እንዲህ እያንዳንዱ ሪፒትሊ የተገጠመበት የትኛው ሎኬሽን ላይ ብዙ ሰርቪስ እንደሰጠን ምን አይነት ሎኬሽን እንደሆነ ፓተርኖችን ትገጣጥማላችሁ ማለት ነው። this is በጣም ፓወርፉል ጋይስ። ከምታስቡት በላይ ካምፓኒያችንን ከሆነ ስቴጅ
ወደሆነ ስቴጅ ነው የወሰደው። ለምሳሌ ዋቱ ሾው የሚላል አይደል እዚህ ጋር ልምጣና ሴልስ ፐርሰን የሚለውን ስነካ ምንድነው ዱሪንግ አሁን በእነዚህ ወቅቶች በጣም ሃይ ፐርፎርሚንግ የሆኑ ሴልሶቻችንን ያመጣልናል። ብዙ ሴልሶች ነው ያሉን። ለምሳሌ አንደኛ ያለችው ናዲያ የምትባለው ናት። ክሊክ ዳታ የሚለውን ስነካ ደግሞ የሸጠችውን እቃ ያስቀምጥልኛል ማለት ነው። ዶንት ዩ ሲ በጣም የሚያስደንቅ ነገር ነው ይሄ ነገር እንግዲህ። ከዛ በመቀጠል ገነት የምትላለች ና ኦንሊ ዛት ፊልተር ላይ እንደገና እንመለስና ምንድነው አሁንም እንደገና ሴቲንግ ላይ እንግባና አሁን ምንድነው ይሄንን ወደ ምን ልቀይረው እችላለሁ? ወደ ኢንስታለሮች ልቀይረው እችላለሁ። ኢንስታለር ነኝ በሚለው ምንድነው ማን ብዙ ካሜራ ገጠመ። እኛ እንግዲህ ገጠማ ላይ ነው የምንሰራው። ማን ብዙ ነገር ተጠቅመ። ይህንንም ለመስራት ይህን ያክል ኮምፕሊኬት የሆነ ነገር የለውም። ቴምፕሌቱንም አስቀምጥላችኋለሁ። እስከ ቪዲዮ መጨረሻ ድረስ ብቻ ታገሱን። በእንደዚህ አይነት መንገድ ምንድነው ካምፓኒያችሁ ላይ እየተሰራ ያለውን ነገር ቁጭ ብላችሁ እኔ አሁን ዩዥዋሊ በቃ ኮሚኒኬት አላደርግም። ቲሞች አሉ አይደለ? ምን አይነት ፕሮዳክት እየተሸጠ ነው። ለምሳሌ የዛሬ ሽያጭ ምንድነው የሚለውን ኖሽን ላይ ገብቼ ቼክ አደርጋለሁ። ማን ብዙ ሸጠ፣ የትኛው ቦታ ላይ ምን አይነት ከስተመር ምን ያህል ብር ነው ያወጣ ነው። ኤቭሪቲንግ ሚቲንግ ካለን ሲንክ እናደርጋለን። አሁን ከዚህ አልፈን ደግሞ ወደ ኔክስት ሌቨል እየሄድን ነው። አሁን አዲስ ቴምፕሌት እያዘጋጀን ነው። አዝ ዩ ካን ሲ በጣም የሚገርም ነው። አንድ እንደ ሜንቶር ከማየው ካምፓኒ ስትራክቸር ላይ ከሚሰራ ሰው የወሰድኩት ቴምፕሌት ነው። በጣም ኢፌክቲቭ ነው። የተለያዩ በተኖች አሉ። ስለ በተንም ትንሽ እላቸዋለሁ። እዚህ ጋር ለምሳሌ ካምፓኒ አለ፣ ሁ ዊ አር የሚል አለ። ከዛ በተጨማሪ ካምፓኒ ጎሎች አሉ። የ3 ዓመት የ2 ዓመት የሩብ ዓመት ጎሎችን የምናስቀምጥበት። ከዛ በተጨማሪ ደግሞ የተለያዩ ፕሮግረሶች ካሉ የምንከታተልበት ዳይሬክቶሪም አለ እዚህ ጋር። ይህን ዳይሬክቶሪ የሚለውን ነገር ክሊክ ሳደርገው ምንድነው ዲፓርትመንታችን ውስጥ ያሉ ሰዎችን የምናይበት። ገና እንዳልኳችሁ እየተሰራ ያለ ነው። ከስተማይዝ እያረኩት ነው። ወደ ራሳችን የተለያዩ ፒክቸሮችን እያስቀመጥን ማን ነው የሚለውን ነገር እያንዳንዱ ቲም የሚተዋወቁበት ዳሽቦርድ ነው። ከአንዱ ወደ አንዱ ቲም እንዴት አድርገን ፕሮሰስ እንደምናደርግ ለምሳሌ ወደ ሴልስ ቲም መሄድ ብፈልግ የተለያዩ ኬፒአይዎች አሉ። ምን ስራ ላይ እየተሰጣቸው እንደሆነ ስታተሱ ምንድን ነው የሚለውን ነገር ዩሲ በተኖች አሉ። ከአንዱ ወደ አንዱ በተን እንሄዳለን። ሆም በተን የሚለውን ደግሞ ስነካው ሲምፕሊ ወደ ሆም በተን ይመልሰኛል። እዚህ ጋም ሪሶርሶች አሉ። ከዛ እያንዳንዱ ዲፓርትመንት የፕሮዳክሽን ዲፓርትመንት ምን እየሰራ ነው፣ ሚቲንጎች ካሉን የኖሽን ካላንደርን እየተጠቀምን ደግሞ አንዳንድ ነገሮች አፕዴት የምናደርግበት ኦፕሬሽናል ወርክ ፍሎውን የሚያሳድግ ኢዚ ብሪዝ የሆነ ፕሮሲጀር ነው። ይህንን ቴምፕሌት ቴሌግራም ኮሚኒቲያችን ጋር ፖስት አደርግላችኋለሁ። በእርግጠኝነት ይህ ቪዲዮ ኖሽን ላይ ያላችሁን አንደርስታንዲንግ ኮምፕሊትሊ እንደቀየረው ከዚህም በዘለለ እንዴት አድርጋችሁ መጠቀም እንዳለባችሁ ተረድታችኋል ብዬ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ እንግዲህ ላይክ ማድረግ ፕሊስ አይረሳ። እንደዚህ አይነት ቫሉብል የሆኑ ነገሮችን ደግሞ ማግኘት የምትፈልጉ ከሆነ አካውንታችን ሰብስክራይብ እያደረጋችሁ ኔክስት ዊክ በሌላ ቪዲዮ እንገናኛለን። መልካም ጊዜ